ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ባለስልጣኑ ከግድያ ለጥቂት አመለጡ። ለትራንስፖርት ዝግ የነበረው መንገድ ክፍት ተደረገ። ዲቪ ሎተሪም ታገደ። የወለጋ ነዋሪዎች ተፈናቀሉ። ዱባይ በጎርፍ ተጥለቀለቀች፣ ጉዳትም ደረሰ። ኢትዮጵያ ለጋዛ ወታደር እንድትልክ ተጠየቀ። በለንዶን አደባባይ የዩኤ ገበናም ተጋልጧል። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ባለስልጣኑ ለጥቂት ከግድያ አመለጡ። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 105ኛ ክፍለ ጦር 44ኛ ክፍለ ጦር ተሊላ ከተማ ላይ በተፈጸመ የሞርተር ድብደባ ነው አረጋ ከባድና ግብረ አበሮቹ የጀመሩትን ስብሰባ አቋርጠው ለጥቂት በመትረፍ ወደ እንጅባራ ያመለጡት። የብልጽግናው ሎሌ በዙፋን አስጠባቂ ሰራዊቶቹ ታጅቦ ነው በዙ 23 እና በሰራዊቱ ተከቦ ትሊሊ ከተማ ላይ ህዝባዊ የዲስኩር ስብሰባ ሊያደርግ በተቀመጠበት ጥቂት ደቂቃ ልዩነት ከወደ ፋኖ በተወሰደ የሞርተር ጥቃት አዳራሹ ላይ ሁከት በተፈጠረበት ቅጽበት ነው በየት እንደመጣ ሳይታወቅ ስብሰባው የተበተነው። ፈርጥጦ እንጅባራ ከተማ እንዲገባም ተገዷል። ተሊላ ለመድገም ቢያስብ አይደፈሪዎቹ 105ኛ ኮር 44ኛ ክፍለ ጦር ነበልባሎቹ የማይደገም እርምጃ ለመውሰድ የተደረገው ሙከራ ለጊዜው ባይሳካም አስደንግጠው አስኮብልለዋቸዋል። አረጋ ከበደና ግብረ አበሮቹ የጀመሩትን ስብሰባ በትነው ከትሊሊ አዳራሽ በመውጣት በፓትሮል ተሳፍረው ፈጣም ወንዝ እንደተሻገሩ ነው በተፈጸሙ ተከታታይ ጥቃቶች አስፓልቱ ጫፍ በወደቀው የሞርተር ቁንቡላ ለጥቂት ማምለጣቸው የተገለጸው። በአንድ አፍ ፋኖን አጥፍተነዋል፣ በትነነዋል፣ በሌላ አፍ ደግሞ በጫካ ያሉ ወንድሞቻችን ኑ በሏቸው እያለ የአማራን ህዝብ ሊያጭበረብር እየሞከረው የብልጽግናው ሹም አረጋና እንደዚሁም ሌሎቹ ተባባሪዎቹ ያሰማሩት ጡት ቆራጭ ቡድን ጫካ ውስጥ የቀብሮ ጉድጓድ ቆፍሩ እንዳይወጣ ሆኖ ባለበት በዚያው በ44ኛው ክፍለ ጦር ተሌላ ከተማን ከቦ ሲያስጨንቀው በሞርተር ሲያርበደብደው ፋኖ ግዙፍ ኃይሉ መሆኑን ተረድቶ ተጨንቆ ተጠቦ በዙ 23 በብረት ለበስ ታጅቦ ለማድረግ ያሰበውን ስብሰባ ማካሄድ ሳይችል ለጥቂት ህይወቱን አትርፎ ፈርጥጧል ነው ያሉት ፋኖቹም። የተሰበሰበው ካድሬም ከገቡበት አዳራሽ እኔ ልውጣ፣ እኔ ነፍስ አውጪ፣ ነፍስ ግቢ ሩጫ በማድረግ ወደ መጡበት ያሰቡት ሳይሳካ በጭንቀት ተውጠው ማምለጣቸው ታውቋል። የጠላት ኃይል ያልጠበቀው ኪሳራ አስተናገደ። ለተከታታይ ቀናት ከደንበጫ ከፈረስ ቤትና ከእንጅኔ በመነሳት ነው የገሊላ ህዝብን ለመዝረፍና ለማውደም የተንቀሳቀሰው የብርሃኑ ጅላ ሰራዊት በ109ኛ ክፍለ ጦርና 20ኛው ጥምረት አይቀጡ ቅጣት ተቀጥቶ መመለሱ ተገለጸ። ከ3 ቀን በላይ በፈጀው ልህ አስጨራሽ ውጊያ በርካታ ጠላትን በመደምሰስ ሲቻል በቀረቹም ላይ ከፍተኛ ጉዳት ማድረሱ ተገልጿል። በአውደ ውጊያዎቹ አዋጊዎቹና የቡድን መሳሪያ ተተኳሾችን መደምሰሳቸውን ማረጋገጥም ተችሏል። በዚህ የተበሳጨውና የአማራን ህዝብ ማጥፋት ዓላማ ብሎ የያዘው የብልጽግና ሰራዊት የነጋዴዎቹን የገበሬዎችንና የገሊላ ነዋሪዎችንም ቤት፣ ሆቴል፣ ሱቅና የሚንቀሳቀሱትን ሞርተር አቃጥሎ ዘርፎ ማውደሙም ተገልጿል። በንጹሐን ላይ የተወሰደው እርምጃ ህዝቡም ቁጣውን አሰማ። በሰሜን ጎጃም ዞን ሰሜን መጫ ወረዳ አቸነፍ ተሾመ የተባለ አርሶ አደር በአገዛዙ ወታደሮች በስለት ተቆራርጦ መገደሉ ተገለጠ። በምዕራብ አማራ ቀጠና ሰሜን መጫ ወረዳ ነው አምቦ መስክ ቀበሌ ልዩ ስሙ ኳጅ ተብሎ በሚጠራው አካባቢ ነዋሪ የነበረው አቶ አቸነፍ ተሾመ የተባለ ጎልማሳ አርሶ አደር ሰብል እየሰበሰበ ባለበት በአገዛዙ ወታደሮች ተይዞ በአሰቃቂ ሁኔታ መገደሉ የተገለጸው። ወታደሮቹ መሳሪያ ደብቃል በሚል ነው አርሶ አደሩን በማሳው አዝመራ እየሰበሰበ ባለበት አፍነው ወደ መኖሪያ ቤቱ ከወሰዱት በኋላ ቤቱን ፈትሸው መሳሪያ ሲያጡ አንድ መሳሪያ ዋጋ ተመን ስጥ ያለበለዚያ እንገድላለን አሉት። አርሶ አደሩም መሳሪያ እንደሌለው መለሰላቸው። ይህን ጊዜ ነው ሆዱ ላይና ደረቱ ላይ በስለት ደጋግመው ወጉት። ነፍሱ አልወጣ ስትላቸው 3 ጊዜ ደጋግመው በመተኮስ ረሽነውት አስከሬኑን መንገድ ላይ ጥለውት ሄዱ ሲሉ የዓይን እማኞች የገለጹት። ለትራንስፖርት ዝግ የነበረው መንገድ ተከፈተ። ከታህሳስ 11 2018 ጀምሮ ከጎንደር ከተማ አዲስ ዘመን መንገድ ለመንገደኞች ክፍት መደረጉ ነው የተገለጠው። ከማጥራትና ማብቃት ተልዕኮ ጋር በተያያዘ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር
ከታህሳስ 1 2018 ጀምሮ እስከ ታህሳስ 10 2018 በጎንደር ከተማ አዲስ ዘመን ድረስ ዝግ እንዲሆን የተደርጎ የማጣራትና ማብቃት ስራ እየተከናወነ ቆይቷል ብለዋል። በተለያዩ እኩይ ፍላጎቶች በመስመሩ እየተገኙ መንገደኞችን ያንገላቱ የነበሩ ቅጥረኛ ወሮበሎች ላይ በተወሰደ እርምጃ አንጻራዊ ለውጥ የታየ ቢሆንም ቀሪ ስራዎች እየሰራ እንገኛለን። ስለሆነም የሚከተሉት ማሻሻያዎች በጊዜያዊነት አስቀምጠናልን ብለዋል። አንደኛ፣ መንገዱ ከታህሳስ 11 2018 ጀምሮ ለመንገደኞች ክፍት እንዲሆን። ሁለተኛ፣ ላልተወሰነ ጊዜ በኮሩ ፈቃድ ተጥለው የነበሩ ኬላዎች እንዲነሱ። ሶስተኛ፣ በኮሩ የበላይ አመራር ስምሪት ከተሰጠው አካል ውጭ ማንኛውም የታጠቀ አካል በመስመሩ 5 ኪሎ ሜትር ርቀት እንዳይገኝ፣ ትዕዛዙን ተላልፎ በተገኘ ማንኛውም የታጠቀ አካል ላይ የማያዳግም እርምጃ እንዲወሰድ። አራተኛ፣ መንገደኞችና ማህበረሰቡ የተለመደውን ቀና ትብብር እንዲያደርግልን ሲል አማራ ፋኖ በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮር መልእክቱን አስተላልፏል። የፕሪቶሪያው የሰላም ስምምነት እንደ ግዴታ ሊወሰድ ይገባል ተባለ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የፕሪቶሪያው የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ የሚሆነው ሁለቱም ወገኖች በሽኩቻ ውስጥ እንደ ግዴታ ሲወስዱት ብቻ ነው ብለዋል። አቶ ጌታቸው ስምምነቱን መፈረም በኋላ በትግራይ ፖለቲከኞች መካከል የተፈጠረውን ችግር ስምምነቱ መኖር አለበት ወይስ የለበትም የሚል ሳይሆን የትግራይን ሽግግር ማን ይምራው የሚል እንደሆነ ጠቅሰዋል። አክለውም ፕሪቶሪያ የፖለቲካ ኃይሎች አንድ ስምምነት ለቡድናዊ ጥቅም ሲያውሉት ሰላም ምን ያህል እንደሚሸረሸር በግልጽ አሳይቷልም ብለዋል። የምዕራብ ትግራይ ራያና የፌዴራል ሰራዊቱ አወጣጥ ጉዳይ በፕሪቶሪያው ድርድር ያልተካተቱት በእነዚህ ጉዳዮች ሳቢያ ድርድሩ ከከሸፈ በትግራይ ሕልውና ላይ የከፋ መዘዝ ያመጣል በሚል ስሌት መሆኑንም አውስተዋል። የፌዴራል መንግስቱ ተደራዳሪ ልዑካን ወደፊት በትግራይ የሚቋቋመውን ጊዜያዊ አስተዳደር በምዕራብ ትግራይና ራያ ላይ ቁጥጥር እንዳይኖረው የሚከለክል አንቀጽ ለማስገባት ሞክሮ እንደነበር አቶ ጌታቸው የጠቀሱ ሲሆን ሆኖም የአንቀጽ ቢገባ ድርድሩ ይከሽፍ ነበርም ብለዋል። በምስራቅ ወለጋ ኪረሙ እየተባባሰ በመጣው የጸጥታ ችግር ነዋሪዎቹ እየተፈናቀሉ መሆኑ ተገለጠ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ነው ላለፉት 5 ወራት እየተባባሰ የመጣውን የጸጥታ ችግር ነዋሪዎች ለከፋ መፈናቀል፣ ሰብአዊ ቀውስ መዳረጉን ነዋሪዎቹ የገለጹት። የኪረሙ ወረዳ ባለስልጣን የሆኑት አቶ አለባቸው ወየሳ ሰሞኑ በታጣቂዎች በደረሰው የጸጥታ ችግር ከ1000 በላይ ሰዎች መፈናቀላቸውን አረጋግጠው ከተፈናቃዮቹ መካከል አብዛኞቹ የኪረሙ ወረዳ የአሹ ኩትዬ፣ የጉዲና ጅረኛ እና የባቡር መንደሮች ነዋሪዎች መሆናቸውንም ተናግረዋል። ከጉዲና ጅረኛ መንደር የተፈናቀሉ አንድ ነዋሪ ህዳር 23 2018 ሌሊቱን ሙሉ የዘለቀ ተከታታይ ተኩስና ግጭት ነበረ ያሉ ሲሆን ለህይወታችን በመስጋት ሰብላችንና ቤታችንን ጥለን ወደ ኪረሙ ከተማ በዘመድ ቤት ተጠልለን ነው የምንገኘው ብለዋል። ነዋሪዎቹ አክሎም ብዙዎቹ ተፈናቃዮች ወደ ጫካ፣ ወደ አጎራባች መንደሮች እንዲሁም ወደ ኪረሙ ከተማ በመሰደድ ለከፍተኛ ችግር እየተጋለጡ መሆኑንም ነው ያስረዱት። ስሙ እንዳይጠቀስ የፈለገ 12ኛ ክፍል ተማሪም በአካባቢው ባለው አለመረጋጋት ምክንያት ትምህርቱን አቋርጦ መፈናቀሉንም ገልጿል። 22 የኢፈርት ኩባንያዎች የባንክ ሂሳብ ላይ ተጥሎ የነበረው እግድ ተነሳ። በኢፈርት ስር የሚንቀሳቀሱ 22 ኩባንያዎች የባንክ ሂሳብ ላይ ተጥሎ የነበረው እግድ መነሳቱ ነው የታወቀው። በተቋሙ ኩባንያዎች የባንክ ሂሳብ ላይ የተጣለው እግድ በሚመለከት አሰራርን በተከተለ መልኩ ለኢፈርት የደረሰው ደብዳቤ እንደሌለና እግዱ መነሳቱን ሂሳባቸው በታገደባቸው ኩባንያዎች አማካኝነት ለማወቅ መቻሉን የኢፈርት ከፍተኛ ኃላፊ ተናግረዋል። ጥቂት ኩባንያ ኃላፊዎች ወደ ባንኮች በመሄድ ባጣሩት ወቅት በሂሳባቸው ላይ ተጥሎ የቆየው እገዳ መነሳቱን መስማታቸው፣ ነገር ግን ማን እንዳገደውም ሆነ በምን ምክንያት እንደታገደ እንዳልተገለጸላቸው አስረድተዋል። ይፋዊ ባልሆነ መንገድ ከሽብር ጋር የተያዘ ጥርጣሬ ስላለ ማጣራት አለበት በሚል እገዳ መጣሉን መስማታቸውን ነው የገለጹት። ኢፈርት ከቀድሞው እና አዲስ ባላደራ ቦርድ በተያዘ ካለፈው ዓመት አጋማሽ ጀምሮ በፍርድ ቤት ክርክር ላይ ባለበት ወቅት ነው የድርጅቱ ንብረት የሆኑ ኩባንያዎች የባንክ ሂሳቦች ያለምንም ፋይናንስ ምርመራ ከህዳር 24 2018 ጀምሮ በድንገት መታገዳቸው ህገወጥ ሲል ማውገዙም ይታወሳል። ነጭ አጋዘን በካናዳ ውስጥ በቪዲዮ ተቀርጾ ታየ። ብዙዎችን አስገርሟል። የቪዲዮ ቀራጩ ይህን በሰው ሰራሽ አስተውሎት ኤአይ የተሰራ ሳይሆን ሉሲም በሚባል ብርቅዬ የዝርያ ለውጥ ምክንያት ነጭ ሊሆን የቻለ እውነተኛ አጋዘን መሆኑን ገልጿል። እንዲህ አይነት እንስሳን ማግኘት እጅግ በጣም አስቸጋሪ ነው። በካናዳ፣ በአሜሪካና በስካንዲቪያን ሀገራት በአጠቃላይ ጥቂት መቶች ብቻ ይገኛሉ። እናም
እነዚህን እንስሳቶች መጠበቅ የግድ አስፈላጊም ነው ብሏል። ቪዲዮን የቀረጸው ዩኤኢ በለንደን አደባባይ ገበናው ተጋለጠ። በሱዳን እየተካሄደ ባለው ደም አፋሳሽ ጦርነት የተባበሩት አረብ ኤሚሬቶች ዩኤኢ ሚና ያሳያል የተባለና የብዙዎቹን ትኩረት የሳበው አንድ ግዙፍ የቢልቦርድ ማስታወቂያ በሰው ሰራሽ አስተውሎት ወይም ኤአይ የተፈጠረ አንድ ምስል በመጠቀም ነው መልእክቱን ያስተላለፈው። የቢልቦርዱ ይዘት እንደሚያሳየው አንዲት ወጣት ሴት በዱባይ የቅንጦት መዋኛ ገንዳ ውስጥ ሆና ከበስተጀርባው የዱባይ ሰማይ ጠቀስ ፎቆች እየታዩ ሰልፊ ስትነሳ የሚያሳይ ነው። ሆኖም በዛ ምስል ጎን ደግሞ በሴቷ ስልክ ላይ የታየው ሰልፊ በዱባይ ፎቆች ፋንታ በጦርነት እየፈራረሰችው ሱዳን ገጽታ ከጀርባው በማድረግ በሱዳን ምን እየፈጸሙ እንደሆነ ካላወቅ በስተቀር የምትነሳው ሰልፊ ያን ያህልም አያምርም የሚል በጽሁፍ ሰፍሮበታል። ይህ ምስል በቢልቦርድ ላይ ብቻ ሳይወሰን በለንደን ከተማ በሚዘዋወሩ ተሽከርካሪዎች ጎን ላይም ተለጥፎ የሰዎችን ሕሊና እንዲሞግት እየተደረገ ይገኛልም ነው የተባለው። ከዚህ በተጨማሪ በምስሉ ላይ የሚገኘው ኪውአር ኮድ የተባበሩት አረብ ኤሚሬቶች ዩኤኢ በጦርነቱ ሚና ነበራት የሚሉ የተለያዩ ሚዲያዎችም ዘገባ ዝርዝር የሚያሳይ ነው። ይህ ዘመቻ አፋዝ በተሰኘው ለትርፍ ያልተቋቋመ ድርጅት የሚመራ ሲሆን ዋና ዓላማም የተባበሩት አረብ ኤሚሬቶች በሱዳን ጦርነት ውስጥ እያደረገች ያለውን ተሳትፎ ለዓለም ለማሳየት ያለመ እንደሆነም ተገልጿል። ይህ በለንደን አደባባይ ሲታይ የዋለው የአረብ ኤሚሬቶች ገበና የተጋለጠበት ሲሆን በተመሳሳይ በኢትዮጵያም እንዲሁ አይነት ግፍና በደል እየተፈጸመ መሆኑን በቀጣይ ማሳየት እንደሚጀመርም ተገልጧል። ኢትዮጵያ በጋዛ የሰላም አስከባሪ ኃይል ውስጥ እንድትሳተፍ በአሜሪካ ጥሪ እንደቀረበላት ተገለጠ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ከቀናት በፊት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ መነጋገራቸው መገለጹ ይታወሳል። በወቅቱ ውይይት ሁለቱ ሀገራት ለቀጠናው መረጋጋትና በአፍሪካ ቀንድ ሰላም ለመገንባት ያላቸውን የጋራ ቁርጠኝነት የገለጹበት እንደነበረም ስቴት ዲፓርትመንቱ በወቅቱ ገልጾ ነበር። ታይምስ ኦፍ እስራኤል ይዞ በወጣው ዘገባ የውጭ ጉዳይ ሚኒስትሩ በዚህ ውይይት ወቅት ኢትዮጵያ በጋዛ ውስጥ በሚቋቋመው ዓለም አቀፍ የሰላም አስከባሪ ኃይል ተሳታፊ እንድትሆን መጠየቃቸውን አንስተዋል። ይሁን እንጂ ዘገባው የኢትዮጵያን ምላሽ ሆነ ዝርዝር ጉዳዮችን አላካተተም። ማርኮ ሮቢዮ በአንድ ጋዜጣዊ መግለጫ ያነጋገሯቸው ሀገራት ሁሉም በሚባል ደረጃ ወታደሮቻቸውን ለመላክ ምንም አይነት ግዳጅ ውስጥ እንደማይገቡና የፋይናንስ አቅርቦቱ ምን እንደሚመስል ማወቅ እንደሚፈልጉ ነው የተጠቆመው። የጋዛ ዓለም አቀፍ የሰላም አስከባሪ ኃይል አይኤስኤፍ በዋናነት ሰብአዊ እርዳታቸውን ለተጎጂዎች እንዲያደርሱ ጥበቃ ማድረግ፣ የሲቪል አስተዳደሩን መደገፍ እና አካባቢውን ዳግም ለሽብር ጥቃት እንዳይውል ቁጥጥር ማድረግ ዓላማ ያደረገም ነው ተብለዋል። ኢትዮጵያ በተባበሩት መንግስታት ስር በኮሪያ፣ በኮንጎ፣ በሩዋንዳ፣ በቡሩንዲ፣ በላይቤሪያ፣ በሱዳን እና በቅርቡም ደግሞ በሶማሊያ ባካሄደችው ስኬታማ የሰላም ማስከበር ተልእኮች በዓለም አቀፍ ደረጃ ከፍተኛ ተቀባይነትም አስገኝቶላት እንደነበረ አይዘነጋም። ይሁን እንጂ በአሁኑ ሰዓት የሚገኘው የኢትዮጵያ የመከላከያ ኃይል በየመንደሩ ንጹሐንን ከመግደል የራሱ ዜጎች ላይ እርምጃ ከመውሰድ በዘለለ እንደከዚህ ቀደሙ የመከላከያ ኃይል በዓለም አቀፍ ደረጃ እውቅና ይኖረዋል ተብሎ አይጠበቅም። አብይ አህመድ ዛሬም ዶላር ለማግኘት ሲል ግን ወታደሮቹን ከመላክ ወደኋላ አይመለስም ሲሉም ይህንን ጉዳይ ብዙዎቹ ኢትዮጵያኖች ያሳዝናል፣ የራሱን ወገን እየጨፈጨፈና እያስጨፈጨፈ እንደገና ለሌላ ሀገርም ወታደሮቹ ለመላክ ማሰቡ አሳፋሪና አስነዋሪም ነው ብለውታል። በተባበሩት አረብ ኤሚሬቶች በጣለው ከባድ ዝናብ የተነሳ በረራዎች ተሰረዙ። በተባበሩት አረብ ኤሚሬቶች እየጣለ ባለው ከባድ ዝናብ የተነሳ ነው ዋና ዋና ከተሞች በጎርፍ ሲጥለቀለቁ ኤርፖርቶች በረራዎቹን የሰረዙት። የዱባይ ኤሚሬት አየር መንገድ 13 በረራዎቹን ሲሰርዝ በሻርጃሃም በረራዎች ተሰርዘዋል። በሻርጃ ዋና አውራ ጎዳና በጎርፍ ሲጥለቀለቁ የዱባይ ፖሊስ የከተማውን ነዋሪዎች ቤት እንዲቆዩም አስጠንቅቋል። በ2024 በነበረው ከባድ ዝናብ በዱባይ ብቻ ከ2000 በላይ በረራዎች መሰረዛቸው ሲታወስ፣ በሌላኛው የባህር ሰላጤ ሀገር ኳታርም ባለው ከባድ ዝናብ የተነሳ የፊፋ የአረብ ዋንጫ የደረጃ ጨዋታም ተሰርዟል። ባለፈው ዓመት በኤሚሬቶች ሪኮርድ መመዝገብ ከጀመሩት ከ76 ዓመታት በኋላ የታየ ከባድ ዝናብ መዝነቡ ሲታወስ 4 ሰዎችም ሞተው ነበር። የአሜሪካ ዲቪ ሎተሪ ታገደ። አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ መርሃ ግብር ለጊዜው ማገዷ ነው የተሰማው። መንግስት ይህንን ውሳኔ ያስተላለፈው በሀገሪቱ ውስጥ በቅርቡ የተከሰተበትን አሳዛኝ የጥቃት ክስተት ተከትሎ ለደህንነት ሲባል ፕሮግራሙን ዳግም ለመገምገም እንደሆነም ተገልጿል። የሀገር ውስጥ ደህንነት ሚኒስቴር እንዳስታወቀው ፕሬዚዳንት ዶናልድ ትራምፕ የቪዛ አሰጣጥ ሂደቱ
ላይ ጥብቅ ቁጥጥር እንዲደረግ ከሰጡት መመሪያ መሰረት እገዳው ተጥሏል። በየዓመቱ ወደ 50 ሺህ ለሚጠጉ ስደተኞች የመኖሪያ ፈቃድ ወይም ግሪን ካርድ እድል ይሰጣል። ዝቅተኛ ስደተኞች ቁጥር ላላቸው ሀገራት ዜጎችም ወደ አሜሪካ ለመግባትና ዜግነት ለማግኘት ዋነኛ መንገድ ነበር። ይህ እገዳ ጊዜያዊ መሆኑን የተገለጸ ሲሆን ፕሮግራሙ በሕግ የተደነገገ በመሆኑ ቋሚ ስረዛ ለማድረግ የኮንግረስ ይሁንታም ያስፈልገዋል ተብለዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ዜናዎቻችንን አበቃን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ።